ትሰማኛለህ በአንተ ምክንያት ሳለቅስ ነው ያደርኩት በአንተ ምክንያት እንቅልፍ አጥቼ ነው ያደርኩት አዎ ህፃን ልጅ አለ እኔ ጋር አዎ ለጥያቄ ስለምፈልግ ብዙም ደግሞ ስለሚፈልግ አንዴ ፈልገን ነበር ቢሮ ፖሊስ ጣቢያ እኔ አዎ አለ አንዴ ናስኪና ተነሱ እናንተ አትለምኑም እንዴ ተነስታችሁ እዚህ ቁጭ ብላችሁ ደንታው አባታችሁ አይደል የታሰረው ለምኑት እንዴ ለኮነ ሰውነቱ ላይ የንቅሳት አይነት እያየን ይሄ ያያችሁት ካልሆነ ምናልባት ቪዲዮን ወደ ኋላ መለስ ብላችሁ ልታዩት ትችላላችሁ ሰውነቱ ላይ ያልወጣበት ቁስል የለም ያልወጣበት ቁስል ቅርጽ ሰውነቱ ላይ ይወጣ ነበር እኔ አላምንሽም ግማሽ ቀን ይበቃል እኮ ለመለወጥ እኔ አላምንሽም ትለቦጫለሽ የሚል አንተ አንቺም የለኝም ሰላም ውድ ቤተሰቦቼ እልል ብለህ ጀምረው እስኪ በጣም ደስ ብሎናል በጣም ደስ ብሎናል ትልቅ ችግር ላይ ነበርን ትልቅ ሀዘን ላይ ነበርን ትልቅ መከራ ላይ ነበርን ግን በእናንተ ጸሎት በእኛም ደግሞ የተወሰነ ድካም እግዚአብሔር ተጨምሮበት እዚህ ደርሰናል ምን የተወሰነ እንጂ ራስን እስከመሳት ደረጃ ድረስ እስከ መውደቅ ድረስ ራስን አለመቆጣጠር እስከመቻል ድረስ ይሄ ትልቅ ድካም ነው በእውነት ግን የመጨረሻውን ፍሬ ስላገኘ ነው የመጨረሻውን በለሰኛ ስለበላናት እውነት እጅግ በጣም ደስ ብሎናል ልጃችንን ተቀብለናል እጃችን ላይ ገብቷል ትናንት እንዳያችሁት ነው ትናንት አላቀም ብቻ እንዳያችሁት ነው በጣም ደስተኞች ነን ግን ጉዞው በጣም አድካሚ ነበር እኔ አሁን እውነት ለመናገር አሁን ስለዛ ጉዞ አወራ ብትሉኝ ይደክመኛል ግን አቤሎ እንዴት ስንለፋ እንደነበር እንዴት ስንጠር እንደነበር ከመጀመሪያው ጊዜ ጀምሮ እርጉዟ እንደዛ ትዝታ ማለት ነው ከደረሰባት ጊዜ ጀምራለሁ እስኪ ባጭር እንትን ለማለት ያው ግድ ነው የመጨረሻም እንትን ስንል ያው የደረሰብን ቤተሰቦቻችን በነገራችን ላይ አብረውን ነበሩ አብረውን ተንከራተዋል አብረውን ወደ ላይ ወደ ታች ውጣ ውረዱን እያንዳንዱን በኮሜንትም ደግሞ አይዟችሁ በርቱ የሚያስፈልገውን ነገር እኛ እንደዚህ እያሉ ከኛ ጋር ነበሩ ትክክል በጣም እናመሰግናለን ቤተሰቦቻችንን ግን ከመጀመሪያ ጀምሮ በተወሰነ መልኩ ለማስተዋወስ ያህል ያው ሴትዮዋም ስትጠራን መጀመሪያ ላይ እሷ ናት እኮ አይደል ትዝታ ናት ተቆደውላ እንደዚህ ባሌ አስቸግሮኛል ባሌ እየጠጣ ነው የሚገባው እያመሻ አጉል ባህር ያለበት ብላ ነው ምከሩልኝ ብላ ነው ብንመክር ነበር ሊሊ የተጀመረው የዛን ቀን ነው ያኔ ነው ግን ለካ ግን ከበስተጀርባ ሌላ ድብቅ ግን ለበጎም ነው አንዳንዴ አሁን እውነቱን ለመናገር እኛ እዚህ ደረጃ ላይ ደርሳል ብለንም አላሰብንም በጊዜው እሱ ራሱ አልሄድም ሌላ ካሜራማን ጥራ እኔ ሩቅ ቦታ አልሄድም ምናምን እያለ ነበር በጊዜው ማለት ነው ግን በቃ እሷ ደውላ ያለቀሰችበት መንገድ ትዝ ይለከዋል በጣም ነበር ያለቀሰችው እኔ እንደዚህ በቃ ምናምን አለችን ግን እኛም ያው ሐሳባችን የደከሙትን መርዳት አቅም የሌላቸውን ገንዘብ ሀብት የሌላቸውን ሰዎች መርዳት ነው የኛ ሐሳብ አላማ እሱ ነው እንጂ የሞላለተማ የሚረዳውም ሰው ያጣ ሁላኩ የሚገርም እኮ ስራው ላተጀምራለሽ እያልካት ነበር ትክክል ስራ ላስጀምረሽ በተወሰነ ደረጃም እኮ ሰፖርቱ ላይ የተደረገችው ነገር ነበር በቡና ጠጡ ደረጃ እንኳን ራሱ ትከፍቻለሽ እሺ እስከ ማለት ድረስ ወንድዬ በተመከረበት ሰዓት ድረስ ያው የመገለባበጡ ባህሪ ከመምጣቱ ከሆነ ከሁለት ነው ከሶስተኛው ፓርት በኋላ ነው ነገሩ ሌላ ነገር መልኩ እየተቀየረ የመጣው ከጊዜ በኋላ ነው እንጂ አሁን እሷን ሄደን የዛኔ ስናናግራት በጣም በቃ ተሳብራ ነበር የዛኔ ስናናግራና እውነት ለመናገር የምታፈቅረው ሁሉ አልመሰለም ጭራሽ ምክንያቱም በቃ የሆነ ውሳኔ ላይ መወሰን እንዳለብን በቃ ማይሆንም ከሆነ ማቆም እንደምትፈልግ ምናምን የነገረችን እኛም ደግሞ በቃ እንደዛ ከሆነ እንመክረዋለን ነግረዋለን አይ ካለ ግን በቃ አንቺ ከኛ ጋርም ተወኛለሽ እኛም መርዳት አለብን ነገር እንረዳሻለን ከዚህ በፊት ሰርታችሁ ስለምታቂ ቡና ጠጡም ቢሆን ከፍተሽ ትሰራለሽ የሚል ሐሳብ ይዘንላት መጣ እዛ እሱም ደግሞ በቃ ይቅርታ አለ መጀመሪያ እንደውም በድብቁ ካሜራ ነው በድብቁ ካሜራችን አየን ያ የተገለባበጠውንም ባህሪውን አየን ገባን አይደል ገባን ሌላ ጊዜ እንደምናደርጋቸው ነገሮች እንዲመከር እንዲሰከር ሊልዩንም እንዲተዋወቃት የዛለት ተደረገ አስቸጋሪ ነበር ሰውየው
ሰውዬው ከመጀመሪያ እስከ መጨረሻ ድረስ ወንዴ በጣም አስቸጋሪ ሰውዬ ነው። እየተከታተላችሁት እያያችሁት ነበረ። የመጀመሪያ ጊዜ ላይ ያጋጠመን ያ ነው። መልኩን ከመቀየሩ በፊት ወደዚህ ወደ አዩ ኖርማል ነበር ሁኔታው። በቃ በትክክለኛው መንገድ እየሄደ ነበር። እንደ ማንኛውም ኬዝ እንዳጋጠመኝ ኬዝ አንዴ በባለትዳሮች መካከል የተፈጠረ ኬዝ ነበር። በቃ እሱን እናውቃለን። ከዛ ምንድነው የተፈጠረው? ልጁ ሰክሮ መጣና መታት። አዋለድን። በአጋጣሚ በሁለተኛው እኔም ነበርኩኝ። ሁላችንም ነበር። እናንተ ነበራችሁ። እንዳጋጣሚ ደግሞ መንገዱ ተቆፋፍሮ ነበር የነሱ አካባቢ። አምቡላንስ እየጠራን መግባት አልቻለም። ማለት ምን አይነት አጋጣሚ እንደነበረ ቁጭ ብዬ ራሱ ሳስበው በጣም ነው የሚገርመኝ። የመንገዱ መቆፋፈር፣ የተወሰኑ ሰዎች ነው የዛለት የነበሩት ከኛ ጋር። በሌላ ጊዜ እንኳን ሐኪም ነርሶች ምናምን አብረውን የሚኖሩት፣ ይሄ ግን ኖርማል ነው ብለን ስላሰብን ስንሄድም ጉዳዩ እንደ ኖርማል አይተነው ስለሄድን በስልክ ስናያት እርጉዝም እንደሆነች እኮ እንትን አላለም አይደል? የሁለተኛው ቀን ደውላልን አስታርቀናቸው እኛ ሌላ ስራ ልንሰራ ሄደናል። ከዛ ሄደን ደወለችና እስኪ መጥቶኝ ሄደን ያለችን ምጥ ላይ እንደሆነች ምናምን አላወቅንም። ልክ ስንደርስ ምጧን መጥቷል፣ የሽርቷ ፈሷል ምናምን። ከዛ እኛ ስንደዋውል ምናምን እንዳልከው መንገዱም አዛ ነው ወጣም ያለ ስለሆነ ምናምን አምቡላንስ እስኪደርስ ድረስ እቺ ልጅ አልቻለችም። እዛው ቤት ውስጥ በእኛ እጅ ተገላገለች። እግዚአብሔር እንግዲህ ትራፍ ያለው ነብስ ሆነና ተረፈ። ከዛ በኋላ እሱንም ጠርተን ያው ልጅ ነው የምፈልገው አለ። በቃ ልጁን ሳይ ያረጋጋለሁ አለ። እንዳለ ፎቶዎቹን ከበስተጀርባው የነበሩት የዘመዶችን ፎቶ በቃ ነቃቅዬ ነው የምጥለው ወደዛ። በቃ የሚያሳድጋቸው እሱ ማለት ልጅ በጣም የወንድሙ ልጆች አሉ የሚረዳቸው ልጆች በጣም እንደሚወዳቸው ልጅ ከመውደዱ የተነሳ የእነሱን የልደት ፎቶ ነበረ ከኋላ እየሰቀለ የነበረው። ካሁን በኋላ ነቃቅዬ የኔና የሷን የባለቤቴን የልጅን ነው የማደርገው ካሁን በኋላ በቃ አመስግኖን ነው የተለያየ ነው። ትክክል አመሰገነ። ከዛ እኛም ደስ ብሎን ወጣን። ልጁም በሰላም ተገላገለ። እናትየውም የሱ እናት ወንድሙም መጡ። ሰላም ነበር እስከዛ ሰዓት ድረስ። ከዛ ልጁ ጠፋ ተባለ። የሷም ደግሞ ሊጠይቋት የመጡ ቤተሰቦቿ ነበር አይደለ? የሷ ቤተሰብ እህቷ ነበረች። ሌላ ሰው እንኳን አልመጣም፣ ግን እህቷ ነበረች። ወንድምየው ነበር የሱ፣ እናትየዋም ነበረች። ከዛ ጠፋ። እንዴት ጠፋ? ምን ይታወቅ ነገር የለም። ከዛ ቼክ ስናረገው ወንድምየው ያው ተከታትለን የገባበት ቤት ገብተን ያዝነው። እውነታውን በሱ አወቀን። በወንዴ ወንድም ማለት ነው። በወንዴ ወንድም። ከዛ ልጁ ክፍለ ሀገር እንደወሰደውና እናትየዋ መስዋዕት መሆን ስላለበት ምክንያቱ ደግሞ አዩ የሚባል የጎሳ ችግር እንደነበረባቸው በተለይ እኛ የአዩ የሚባሉት የነገስታት ዘሮች የበላይ ነን የሚሉት የገዥ መደብ ነን የሚሉት የነሱ ነው። አላዩ የሚባሉት ደግሞ የነዚህ የሰራተኛው የባሪያው መደብ ወይ ደግሞ የታችኛው የለፍቶ አደሩ መደብ የሚባሉት አላዩ የሚባሉት ናቸው። እና በሁለቱ መካከል አዩዎቹ ምንድነው ያው ታውቁታላችሁ፣ ያው ሪቬጅ ለማድረግ ያክል ነው። በረምብ ታውቁታላችሁ፣ አብዛኞቹ ተረርተናል። እኛም አሁን ነው እያወቅነው የመጣ ነው እያልኩኝ ነበረ። እነዚህ አዩዎቹ የሚባሉት የበላይ ነን፣ እኛ የበላይ ነን፣ ገዥ ነን፣ ገዥ መደብ ነን። አላዩ ደግሞ ሰራተኛው መደብ ነው። ያ ነው ሰው ከነሱ መውለድ አይችልም ነው። ትዝታ የአላዩ መደብ ናት፣ ወንዴ ደግሞ አዩ ነው። ስለዚህ አዩ ካላዩ መጋባት አይችልም ነው። የመጀመሪያው መነሻው እኮ እሱ ነው። መጋባት አይችልም። ይሄ ልጅ እቺ ሴትዮ ጋር ተጣላ ነው እናትየው አስተለ ነበረው። ከዛ አልጣላ ሲል አልፋታ ሲል እዚህ ደረጃ ላይ ደረሰና ጭራሽ ልጅ ወለደ። ልጅ በሚወልድበት ሰዓት መስዋዕት መደረግ አለበት፣ አለዛ የኛ ብሔር የኛ ጎሳ የኛ ምናምን ችግር ላይ ነው የሚል ነገር ይዘው መጡ። እንዳጋጣሚ ደግሞ ምን አይነት ነገር ተገጣጣመ እዛ አካባቢ የሆነ እንደዚህ አይነት ኢንሲደንቶች ተፈጠሩ ይመስለኛል። ቤት መቃጠል፣ እርሻ ይመቃጠል። አንዳንዴ እንደዚህ አይነት ነገሮች ይገጣጠማሉ። አጋጣሚ ነው የሚገርም አጋጣሚ። አቃጣሪ ማለት ይሄ በትክክል ነው ያየሁት። ምክንያቱም ልጁ መስዋዕት መደረግ አለበት የሚል ሐሳብ መጣና በቃ እንደ እንትን አለፉት። ከዛ ግን ምን ሆነ? የነሱ መጀመሪያ የወንድሙ የአብርሃም መኪና አለ፣ እሱ ተቃጠለ። ከዛ ከሆነ ጊዜ በኋላ ደግሞ ቤት ተቃጠለ፣ እዛ ክፍለ ሀገር እርሻ ምናምን ተቃጠለ። ነገሩ ተቀጣጠለ። ይሄ ልጅ ካልሞተ
በዚህ ሁኔታ ይቀጥላል። ሁለት ከዩኒቨርሲቲ ደግሞ ተባረው ብዙ ተማሪዎች መጡ። ያኮ እንደውም ሲገርም እንደ ሀገር አቀፍ ደረጃ የነበረ ነገር እነሱ ጋር ወደ እነሱ የውስጣቸውን ብቻ እዛ ጋር ብቻ ነው ያዩት። በቃ ልጆቻችንም ከትምህርት ቤት ተባረው መጡ አይነት ነገር። ከዛ እዛ አካባቢ ሁለት ትልልቅ ሰዎች ነበሩ ሞቱ። እድሜን የገደላቸው ግን ከህፃኑ ጋር አገናኝተው በቃ ሁሉንም ነገር ህፃኑ እዛ ህፃኑ ላይ ሁሉም ነገር ተጠቀለለበት። ሰው ምንድነው ያለው አማራጭ? ህፃኑ ሰዎቹ ምንድነው የነበራቸው አማራጭ? ይሄ ህፃን ሲሰዋ አውሊያው ወይም ይሄ እነሱ የሚያመልኩት ነገር ሰላም ይሆናል፣ ይበርዳል፣ ይረጋጋል አሉ። ሰው እምነታቸው በሙሉ ምን ላይ ሆነ? ህፃኑ ላይ ሆነ። ህፃኑ ይገደል የሚል እንደ ማህበረሰብ ነው የተስማሙት። እንደ ማህበረሰብ አንድ ሰው ለሱ አይደለም፣ እንደ ማህበረሰብ ተስማሙ። ወጣቱ ወጣት፣ ሽማግሌው ብትል፣ ትልቁ ህፃኑ፣ ሁሉም ተስማሙ። እኔም ደግሞ እኮ ባለፈው ምስል እንደነበረው ምንድነው ይሄን ነገር ሰዎቹንም ደግሞ የሆነ ነገር እንኳን ቢከሰት ላለማመን የሚያስደርገኝ ነገር የፈለገ ነገር ካሁን በኋላም ቢሉኝ እንዳላምናቸው የሚያደርገኝ ነገር እነ ትዝታንም ወንድዬንም ይሄ ልጅ ካሁን በኋላ እንሳሳለታለን እንኳን ቢሉኝ ይሄ ነገር እንደ ማህበረሰብ የተከሰተ ነገር ስለሆነ ባንዴው ልትቀርፈው የምትችለው ነገር አይደለም። ባንዴው ከውስጡ በቃ ይሄ ማንነታቸው ነው፣ ተዋህደውታል። ትክክል። ምንም የማይሆን ነገር የማይወጣ ነገር ነው። ምክንያቱም አንድ ልምድ አለ፣ እንደ ባህል ይሄ ልምድ አድርገውታል። በድግግሞሽ አሁን የሆነ ነገር በጣም ሲደጋገም በቃ ትይዘዋለህ። እውነት ነው ውሸት ነው ብትባልም አታምንም። ውሸት ነው አትልም። እና ላይክ እንደ መጥፎ አምልኮ አላቸው እነሱ ራሳቸውን የቻለ ሲያመልኩም አይቻለሁ። እኔ ባይኔ ያየሁት ነገር ነው። ባለፈው የሄድን ጊዜ አምልኮ አላቸው እነዚህ ሰዎች፣ በትክክል አምልኮ አላቸው። አምልኳቸው ላይ ደግሞ አውሊያ የሚሉት አለ፣ ጨፌ ነው ምናምን የሚሉት አለ። ብቻ የተለያየ ስም ነው የሰጡት። ያ አውሊያ እነሱ ባዘዛቸው መሰረት ያደርጋሉ። ያም ማለት እንግዲህ አዩ ከአላዩ ከተጋባ የመጀመሪያው ልጅ መስዋዕት ይሆናል። ስለዚህ እንደዛ ይሆናል ነው የተባለው። አዩ ካላዩ ከተጋባ። አሁን ግን ሁኔታውን ስናየው ግን እንደዛ ብቻ አይደለም። ምንድነው የበኩር ልጅ ብዙ ጊዜ አሁን የተረዳሁት ነገር የበኩር ልጅ ሲሆን እንጀራችን ጥሩ እንዲሆን ስራችን ምናምን እያሉ መስዋዕት የማድረግ አባዜ እንዳለባቸው ተረድተናል። አሁን አዩ አላዩ ብቻ አይደለም ጉዳዩ። በቃ እነዚህ ከደም ጋር የተገናኘ የሰው ልጅ ከመግደል ነው። ይሄ እኮ ከበስተጀርባ እየሰራ ያለው ይሄ ሰይጣን ነው የሆነ እኮ ስራ ነው፣ የሰይጣን ስራ ነው። ይሄ ምክንያት ነው። አዩ አላዩ ብሎ በምክንያት እነሱ ይገብሩለታል። ደግሞ ምንድነው አብዛኛው ማህበረሰብ ላይ ያልነቃ ሪሞት የሆነ ቦታ ስለሆነ የሚኖሩት የነቁ ማህበረሰቦች አይደሉም። ስለዚህ በቃ አሁን እንደተከሰተው ማለት ነው በሆነ አጋጣሚ የሆነ ነገር ሲከሰት በቃ አውላው ተቆጣ። እንደዛ ነው የሚሉት። እንደዛ ነው ሁሉንም ነገር ከአውሊያ ጋር የሚያገናኙት ነገር በጣም ያልገባኝ ነገር እኔ ስለመጣሁ ብቻ አውሊያው ተቆጥቷል ይላሉ። የዛንኛ የርን ጊዜ በአንተ ምክንያት ነው አውሊያው የተቆጣ ሲለኝ ነበር። ኖርማል ያካባቢ ሰው ነው። ኖርማል ያካባቢ ሰው ነው እንደዛ የሚላቸው ይዘው እንትን ይሄ እንዴት ነው እነዚህ ሰዎች የነ ትዝታ ቤተሰብና ሳይሆን ያካባቢው ሰው አንተ ስለመጣህ አውሊያው ተቆጥቷል ለዛ ነው እርሻ የተቃጠለው አለ አንዱ ሰው። በአንድ አፍ እኮ የሚያወሩ ነው የሚመስለው። ያው እንደ ማህበረሰብ በአንድ እና ይሄን ራሱ መለወጥ በጣም ከባድ ነው። ይሄን ማህበረሰብ እንደ ማህበረሰብ መለወጥ እጅግ በጣም ከባድ ነው ያስባለሁ። ግን ይለወጣል። የሰው ልጅ ነው የማይለወጥ የለም። ተስፋ እናደርጋለን። እስካሁን ያደረጋችሁት ነገር ልክ እንዳልሆነ አሳይተናችኋል። ምክንያቱም ይኸው ልጁ አልሞተም። ምን ተፈጠረ? ምንም የሚያገናኘው ነገር የለም። ገብቷል ነገሩን እናንተ አሁን ያመንክበት ነው የሚሆንብህ። ይሄ ነገር ስላመናችሁበት ነው እየሆነባችሁ ያላችሁ። እንዴት ሰይጣንን በሰውነታችሁ፣ በንብረታችሁ፣ በልጆቻችሁ ላይ ስልጣን እንዲኖረው ታደርጋላችሁ? እንዴት ትፈቅዱለታላችሁ? ይሄ እኮ የእናንተ የእምነት ማነስ ማሳያ እንጂ ሰይጣን ለሰው ልጅ በምንም መስፈርት እንደ አምላክ ሆኖ አንተን ሊያዝህ ሊገዛ አይገባም። እናንተ ጋር ግን በተለይ አዩ የሚባለው ማህበረሰብ ጋር ግን የተፈጠረው ነገር ነው። ሰይጣንን ቦታ ሰጣችሁት፣ ሰይጣንን አከበራችሁት። እግዚአብሔርን ማክበር ሲገባችሁ፣ ፈጣሪያችሁን ማክበር ሲገባችሁ ሰይጣንን አከበራችሁት። ስለዚህ ሰይጣን ምን አደረገ? ተበቀላችሁ። እንዴ የምትወዱትን ሰው ስንቴን የገደለባችሁ? እርስ በርስ መገዳደል። ይሄው አየነው እኮ አየነው። ይሄ ነገር እንግዲህ ስንቱ በዚህ ጡዘት መሃል፣ በዚህ ሽክርክሪት መሃል እርስ በርስ ስንቶቹ ለመተላለቅ
ከአንድ ብሔረሰብ ሁላ ሆኖ እኮ አንታዩ እየተባባሉ ፊት ለፊታችን ቆመው እኮ ነው የተወጋጉት። ተወጋግተዋል፣ አይተናል። የመጨረሻው ሴጣን ደግሞ የሚፈልገው ደም ነው የምንላችሁ ለዚህ ነው። ሁሌ በቃ ደም እርስ በርስ ነው የተፋሰሱት። ምክንያቱም ቀጥታ አይታችሁ ከሆነ በጣም የሚዋደዱ ጓደኛ ማቾች ቴዲና ወንዴ ተወጋግተዋል። ስለዚህ አላማውን አሳካየው፣ ደም ፈለገ፣ ደም አገኘ። የጻን ልጁ እየቀረበት እንደሆነ ሲመጣ በአባትየው በራሱ ላይ ሄደበት በአባትየው። ዞሮ ከዛ ይሄ ሁሉ ነገር ተፈጥሮ ይዘነው ልጁንም ይዘነው መጣ። እዛ ክፍለ ሀገር ሄደ። እግዚአብሔር ረድቶ ልጁን ይዘነው መጣን። እናትየዋና ወንድምየውንም ለጣቢያ ለፖሊስ አሳልፈን። ከዛ ግን በፊት በመሀል ደግሞ እንድታነሳ የምፈልገው ትንሽ እንትን እያለን ስለሆነ በጣም በቃ እኔም ደግሞ በህይወቴ ማለት ባልነግርህም ብዙ ጊዜ ተስፋ እየቆረጥኩኝ ነበር። ሁለታችንም ግን እዛ ኢነርጂ ውስጥ እንድንሆን አልፈለኩም። አንተም እየተዳከምክ የነበርክበት ሰዓት አልነበረ? እኔ ደግሞ ከመዳከም አልፎ በጣም ተስፋ እየቆረጥኩኝ ነበር። ግን ሁለታችንም አንድ ከምንሆን ብዬ ነው ውስጤን በቃ እንደዚህ በውስጤ ይዤ ደብቄ ነበረው እና በጣም ተስፋ ካስቆረጡኝ በጣም ያን ሁላ መንገድ ሄደን ህፃን ልጅን ፍለጋ ጠቅለን ቀብረነዋል ብለው ተጠቅልሎ ያገኘንበት አሁን የዛን ቀን በምንም በቃ በዚህ ስራ ላይ ሆኜ ከማረሳቸው አንዱ ነገር እሱ ነው። አዎ በጣም ሰው እንትን ውስጥ ገብተን ለፍተን ስንትን ብለን ሄደን እኛ ሞተናል ብለን አለመሞቱ አለማግኘታችን በጣም አሪፍ ጥሩ ነገር ነው። ግን እንደዛም ሆኖ ምን ያህል እንደተጫወቱብን ታስታውቃለህ። የዛኔ አሁን እንሂድ ካርቶን ውስጥ እንትን ያሉት ጊዜ አይደል አሻንጉሊት የከተቱ ጊዜ የዛኔ አንተ ራስህ ታስታውቃለህ። በቃ ላይክ የድሮ አቤል አልነበርክ፣ ፈዘህ ነበር። እኔ በዛ ኤነርጂ እንትን እያልኩኝ ከዛ ግን ልክ ህፃኑ አለመሆኑን ስታቅ ሌላ ሰው ነው የሆንከው። ዴፊኒትሊ ሌላ በቃ ለበጎ ነው አይነት አምነህ ነበር እኮ ልጁ ሞተ ብለህ በቃ ውስጥ ስብር ሲል ያስታውቃልና እኔ ደግሞ ለምን እንደሆነ አላውቅም። የዛኔ መጀመሪያ ከፍታ አሻንጉሊቱን ስታየው እኔ ወደ ኋላ ነበር የነበረ ስሜት ልክ ሲገለባበት ምንድነው ሊለኝ ነው ግን ማለት ወይ በስጩ ወይ የሆነ ነገር እያልክ ቢሆን ኖሮ በቃ ልጁ እንደሞት አይነት ነገር ነበር፣ እንዳለቀልን እንዳበቃለት አይነት ነገር ነበር። ግን መደናገጥ አይነት ስሜትን ሳይ ነው እኔ ማለት ምንድነው ምን ሊለኝ ነው እያልኩኝ በውስጤ የነበረው ልጅ እንዳልሆነ ስታይ አንተ ደንግጠሃል። በቃ ወርብረውን ፌስታሉን ነው ያን ዳገት እንዴት ነው የወረድከው? ትክክል። በጣም የዛኔ ያ ነገር ነበርና በጣም መጥፎ ሰዎች ናቸው ትዝታና ወንዴ። በዚህን ያህል ደረጃ መጥፎነት እኔ አጋጥሞኝ አያውቅም። ብዙ መጥፎ ሰዎች አይቻለሁ። መጥፎነት እኮ ብቻ አይደለም። እስኪ ሌላም ደግሞ ምን አለ መሰለህ አንዳንዴ ዞር ብለህ ሰይጣን አንዳንዴ ድፍን ሲያደርግበት ድፍን ነው ማለት ወደፊትም ወደ ኋላም እንዳታይ ነው የሚያደርገው። አሁን ለምሳሌ ብዙ ጊዜ ለትዝታም ስንነግራት ከነበረው ነገሮች አንዱ ምንድነው እንዴት የወደፊትሽን ማየት አቃተሽ? ምክንያቱም አንቺ ይሄን ልጅ ገለሽ እንዴት ከወንድዬ ጋር ስለምኖር ታስቢያለሽ? በጣም እዛ አዩ ድረስ እንኳን ብትሄጂ ምን ሊያረጉሽ እንደሚችሉ ታስቢያለሽ? እንዴትስ ትሄጃለሽ እዛ ድረስ? ህግስ ይለቅሻል? ይሄን ልጅ ገላ ማሰብ አልቻለች። ይሄን እንዴት ማሰብ ያቀታታለች የምታክል ሴትዮ? እኔ በጣም የሚገርመኝ ይሄ ነው። የሰይጣን ህግ እንደሚጠይቃት ራሱ አላመነችም። እኔ አእምሯ እንዴት እንደተሰወረ ባላቅም ሰው እንዴት አሁን ላይክ ልጁን ገሎ እንዴት ዘና ብሎ ይኖራል? እንጃ ማለት እንዴት እንዳሰበች አላቅም። ሌላ ልጅ ወልዳለሁ አለች። ሌላ ልጅ ግን ጸላይም ነው አሁን በእነሱ ላይ የገባው ሰይጣን ነው። ቄሱን ይዘነው ሄደን ስናስረጭ እኮ ለፈልግ ሰይጣን ነው እነሱ ላይም እሷ ላይም የሷ እንደ ሰውነቷ ወፍራም ሰይጣን ነው ወደሉ ዋናው ነው እሷ። ግን የሱ ትዝ የሚለው ከሆነ ሰውነቱ ላይ የንቅሳት አይነት እያየን ይሄ እያያችሁት ካልሆነ ምናልባት ቪዲዮን ወደኋላ መለስ ብላችሁ ልታዩት ትችላላችሁ። ሰውነቱ ላይ ያልወጣበት ቁስል የለም። ቅርጽ ሰውነቱ ላይ ይወጣ ነበረ። እውነት ለመናገር እኮ ወንዴ ተሰቃይቷል። አሁን እንደዚህ መሆኑን በጣም የገረመኝ እሱ በጣም ነበር የተሰቃየው። እና ይሄ ሰይጣንን በሰውነቱ ላይ ፈቅዶት ነው፣ በማንነቱ ላይ ፈቅዶት ነው። ገብቷል? እንደዛ ያደረገው ሰይጣን ስለፈቀደው እኮ ና ግባ ብሎ አስገብቶታል። እኛ ላይ እኮ እንደዛ አልሆነ እንዴ? እኛ እንደኛ የተዳፈረው አለ እንዴ? ሄደን ማይነካ ነገር አንድ እየነካን ነው። እየተጋፈጥከው ነው አንተ። ያስኮን ከበስተጀርባ ያስኮን ታውቃለህ። ፈጣሪን ይዛል፣ እግዚአብሔር ነው። ፈጣሪን ይዛል። ጠዋት ስንወጣ ጸሎት አድርገን እንደዚህ እጃችን ተያይዘን አባታችን ሆይ በሰላም አውለን ብለን ነው የወጣው። ከዛ አንድ ነገር ሲሆን በስመ አብ ወወልድ ወመንፈስ ቅዱስ እገባለሁ። በቃ እግዚአብሔር አለ፣ እግዚአብሔር ያወጣናል፣ አውጥቶናል። ከስንት ማት ውስጥ አውጥቶናል። ምስክሮች ነን እኛ።
እግዚአብሔርን በጣም በኮንፊደንስ ነው የማወራው። ከስንት ጉድ ወጥተናል። ከስንት ሰው ሊወጣበት ከማይችለው ጉድ ውስጥ እግዚአብሔር በጥበቡ ወጥቶናል። እኛ ይህንን በኮንፊደንስ በእርጋታ በደስታ ነው የምናገረው የምመሰክረው፣ ምክንያቱም ስላረገልን። እዛም ነገር ውስጥ እኛም ስንገባ አምነንበት ነው። ጸበል ይረጭ ነበር፣ እንረጭ ነበር፣ ጸሎት እናረግ ነበር። ውዳሴ ማርያም ከኪሱ አይለይም። አንድ ሙስሊምም ጓደኛችን ደግሞ አለ ከበስተጀርባ በጣም የምናመሰግነው እስከዛሬ ድረስ ያላል ነው ዱዓ እያደረገ ነው በዱዓው። እሱም በደንብ በጣም የምናመሰግነው ሰይዶ በጣም አብረውን ከበስተጀርባ አሁን ራሱ ምን አባት ስቃለ ሰይዶም በጣም እውነት አያችሁ። እምነት ሁላችንም የየራሳችን እምነት አለ። ስልክን ዝጋን ሰውዬ የየራሳችን እምነት አለ። ሁላችንም ግን አንድ ፈጣሪ ነው የምናመልከው። እሱም በራሱ የምር እየሰገደ ሰይዶ እየሰገደ አንዳንዴ እግዚአብሔር እናንተ ጋር ይሁን ምናምን ወላሂ ይላል፣ ማርያምን ይላል። በቃ የማይለው ነገር የለም። እስኪ ጫንቃ እንደዚህ እየተጨናነቀ ነው እንትን ሲያግዘን የነበረውና ሰይዶዬ አንቺም ልፋትሽን ውጤት አልሽ የስግደትሽን ውጤት በጣም እንደዛ ሰግዳ ዞሮ ዞሮ ይሄን ሁሉ ነገር የሆነው ሰይጣንን በሰውነታቸው ላይ በፈቀዱ ሰዎች ላይ ነው ይሄ ነገር የሆነው። እኛ ስላልፈቀድን እኛ ላይ አልመጣም። ሰይዶም ስላልፈቀደ ሰይዶ ላይ ማንም ላይ አልመጣም። ስትፈቅድለት ነው ሰይጣን ሰውነት ላይ ይመጣው። ሶ የዛኔ የተሰቃየው ይሄም በዛ ምክንያት ነው። ወንዴ ስቃዩን ያየው በቃ ስለፈቀደለት ነው። ባይፈቅድለት ኑሮ ይሄ ነገር አይከሰትም፣ ህይወቱ ላይ አይመጣም ነበር። መጨረሻ ላይ ልጁ የተቀበረው ልጅ ሰው እንዳልሆነና ሸንጉሊት እንደሆነ ስናቅ ሮጠን ሄደን ቤት ውስጥ ቁጭ ብሎ አገኘናቸው። ለማስመሰል ነው እንግዲህ ጥቁር በጥቁር ለብሰው ምናምን የሚጠብቁ አስፈላጊ ከሆነ አወራና ነው ለማስመሰል ነው እንደዛ ሲያደርጉ የነበሩት። ሄደው ደርሰው ሲመጡ እኛ ስንሄድ ጥቁር በጥቁር ለብሳ ታስታውሳለህ? ማስቲካ እያላመነች ማስቲካ እያኘከች ልብሷ ራሱ ከውስጥ ሌላ ልብስ ነው፣ ከላይ ግን ጥቁር አረጋለች። ልብስ ነው ሀዘን ላይ ለመምሰል ነው፣ ግን ማስቲካ እየበላች ነው። ሀዘን ላይ ያለች ሴትዮ ቀጭ ቀጭ እያደረገች አዝኛለሁ ትለኛለች። ብቻ እንደነሱ ድራማ የሰራብን ሰው የለም። በጣም ድራምተኞች ናቸው። በጣም ቴዲ ራሱ የሚባለው እኮ ቴዲ ባይሆን የእንትን ሰው ነው፣ ምክንያታዊ ሰው ነው። ምክንያታዊ ሰው ነው፣ ግን ሰይጣን የነሱ ሰርክል ውስጥ ያለ ሰው ነው። በጣም ከራሱ ከማይረሰኝ አንድ ነገሮች አላቆሙም ላይ ያለችን አንድ ሁለቴ ነው አላቆም አለች። አንድ ሁለት ቀን ያዩት አለች ግግም አለች። አላቆም አለች። ጥያቄው ሲበዛባት ነው፣ ግን እዛ ሰርክል ውስጥ የነበረ ነው። ጊዜ መግዣቸው አንደኛው የነበረው ቴዲ ነው። እነሱ ቅዳሜን ነው ሲጠብቁት የነበረው። በቃ እንደዚህ በዛም በዚህም እያደረጉ ቴዲ ቤት ድረስ ሁላ እኮ ነው ይሄድ ነው። እንግዲህ አስብ፣ ከነሱ ቤት ቴዲ ቤት ድረስ ነው ይሄድ ነው። ያ መደበቂያው ማለት ነው። አይታችሁት ከሆነ አንድ ህፃን ልጅ እንትን ብለው ገንዘውት እሱ መደበቂያቸው እሱኛው ቤት ራሱ ራሱ እዛ ላይም አንድ ልጅ አግኝተናል። በዚሁ አጋጣሚ በዘወይ ብዙ ልጆች ተርፈዋል። በጣም ብዙ ልጆች ወደ ቤተሰቦቻቸው የተቀላቀሉ አሉ። ያ ልጅ ግን ቤተሰቦቹ ራሳቸው ናቸው አሳልፈው የሰጡት። ስለዚህ ለመንግስት ነው አሳልፈን የሰጠነው። በጣም ያዘንኩት እናትም አባትም ተስማምቶ ለሚሞተው ልጅ መስዋዕት ይሁን ያላዩ ቤተሰብ ስለሆነ እሱ ያኛው የሚሞተው ልጅ አለ ለሱ አብሮት የሚቀበር ማለት ነው። ይሄ በፊት እንደ ግብጻኖች እንትን እኮ እንደዛ ነበር የሚሆነው። ግብጻኖች እዚህም ኢትዮጵያ ነበር እኮ እንደዚህ አይነት ነገር ነበር። ግብጽ ውስጥ ፒራሚድ ውስጥ ምናምን ነገር ሲቀበሩ እነሱ ደግሞ ከነ ህይወታቸው ከ500 ባሪያ ጋር እኮ የሚቀበረው ፒራሚድ እንትኖቻቸው ውስጥ ነው የሚቀብሩት። በጥንት ጊዜ በግብጽ የነበሩ ነገስታት ምን ያደርጋሉ? ፈርዖኖች ማለት ነው። ፈርዖን ከሞተ ማአት ባሪያ ነው የሚቀበረው። ንጉሱ ከሞተ ማአት። ግን ኢቭን የንጉሱ ቤተሰብ ሲሞት ለምሳሌ እኔ የንጉስ ቤተሰብ በሆንና ብሞት ሚኒመም 200 ባሪያ አብሮኝ ይቀበራል። እኔ ሞቼ ነው። እነሱ ግን በህይወታቸው እዛው ውስጥ ይቀበራሉ አብረው። ይህ ስርዓት ነበር በድሮ ጊዜ። እኛም ጋር ነበር። በተለይ ነገስታት ዘር ላይ ምናምን የነበሩት እንደዚህ አይነት ነገሮች ነበሩ። የባሪያ ግዢ፣ ባሪያ መሸጥ መግዛት የሚባለው ማለት ነው። ባሪያ መግዛት መሸጥ ማለት ደግሞ ምንድነው? አንድ ሰው የነገስታት ዘር ከሆነ ያ ሰራተኛ ወይም ደግሞ የቀን ስራ የሚሰራውን ምንድነው የሚባለው የጉልበት ስራ የሚሰራውን እንደ ባሪያ ይቆጠራል። ሶ ያ ይሸጣል እንደ ከብት ማለት ነው። 20 ብር የሚሸጥ ሰው ነበር።
ከ80 ምናምን ዓመት እስቲ እንኳን ማለት ነው ወደ ኋላ አሁን ወደ 100 ዓመት ነው ወደ ኋላ ብንሄድ አንድ ሰው እንዳንተ አይነት ጎረምሳ በ20 ብር በ30 ብር ይሸጥ ነው። ጎረምሳ እሺ የምሬ ነው። በ20 ብር በ30 ብር ይሸጡ ነበር። እንደዚህ ይገበያያሉ። ልክ ያ ስርዓት አሁንም አለ ብሎ ማሰብ ማለት ነው። አዩ አላዩ ላይ ያለው ነገር አንዳንዴ ከማንነት ካልወጣ የፈለገ ዓለም ብሰለጥንም ይሄ የተዋሃደ ነገር ግን በቃ እንደማይለቅህ ይሄ ነው ትክክለኛ ማሳያ ነው። በጣም በሚገርም ሁኔታ እንግዲህ ያ ሲከታተል የነበረው ሰውዬ በዋስ ወጥቷል። ሲከታተል የነበረው ሰውዬ አይተዋል እንግዲህ ዲግሪ ያለው የተማረ ነው። ጥሩ ቦታ ነው የሚሰራው። ንግግሩን ራሱ አይተዋል አይደል? በደንብ የማውራት ችግር የለበት አስተሳሰቡ ምናምና ግን ያቺ ትንሽ ባህል በረዟል ውስጡ አለች። ይሄ በነገራችን ላይ ተመልካቾች በቃ ትልቅ ትምህርት ነው። ትልቅ ትምህርት አብርሃም ወንድምየው ዲግሪ ያለው ተምሯል። እንግዲህ ዩኒቨርሲቲ ገብቶ ነው የተማረው። ግን ያገባው የትኛው እንትን ላይ የታዘለች ሴት ይሄ ማዚያ ላይ ያለችን ሴት ነው ያገባው። አብርሃም እንግዲህ የተማረ ሰው የተባለ በተመሳሳይ እነ ቴዲ እንግዲህ እነሱ ያውቃሉ ትንሽ ትምህርት ቀምሰዋል የሚባል ሰው እዛም ሀገር ሄደ እንደዛ ነው ያጋጠመው። ክፍለ ሀገራቸው የነሱ ማለት እና በጣም ያሳዝን ነበረ። ዞሮ ይሄንን አደረጉ ደዛረጉ አንገላቱን ተስፋ ቆረጥን አለቀስን አነባን። ተቀየረም ተባለ ደግሞ ልጅ የተቀየረበት እሱ ራሱ አንድ ትልቅ ድራማ ነው። እኔ እንደዛ ቀን በህይወቴ ልጁን ልናየው የሄድንበት ቴዲ ቤት ነው የሄድነው። ልጁን ይሄ እኔ እኮ እውነቴን ነው የምልህ አሁን ትልልቅ ኬዞች አይተናል። ከባለስልጣን ጅምር ከህገወጥ ብዙ ነገር ማለት ከባለ ሀብቶች ጋር ብዙ ግብግብ አይታችኋል ሰርታችኋል። ግን እንደዚህ ማለት ስላልጠበቅናቸው ነው እንደዚህ ማለት አንዳንዴ ያው ዝቅ አርገን አሰብናቸው መሰለኝ እና ማለት ስናይ የነበረውኛ ወደ ውጭ ነው። ባለፈው ምን እንዳልነው እዚህ ጋር በእነትዝታ በእነወንዴ ደረጃ እንደዚህ አድርጎ ይሸውዱናል የሚል አመለካከት ተጨራሽ አልነበረ። ትዝታውን እንዲሁ የዋህነቷ ነው የሚታየኝ ነበር። ምስኪን በቃ የሆነች አሳዘኝ ሴት መሽቁቅ ናት። ሚካኤል መሽቁቅ እየሳቀች ነው የሸወደች። እኔ መጥፎ ወይ ተንኮለኛ ሰው ሲባል ካሁን በኋላ እኔ ወፍራም ሰው ላሳይ ካሁን በኋላ አንድ ጓደኛ አለኝ እኔ ወፍራም ሰው ወዳለሁ። ለምን ወፍራሞች የዋሆች ናቸው እንዴ ተንኮል አያቆም። አሁን ትዝታን ስታይ ካሁን በኋላ ይሄን ቪዲዮ ያየ ትዝታን ስታይ በቃ ኧረ በስመ አብ የወፍራም ተንኮለኛ እሷ ናት። በጣም መሽቁቅ የሆነች ሴት በእውነት በደንብ ነው የተጫወተችብን። እኛም ብቻ ባሏን ቴዲን ያልሸወደችው ሰው የለም። እሷ ተደራድራ ብር ተቀብላ ነው አይደል? ተቀብላለች። ብር ተቀብላለች። ጊዜ መግዣም ቢሆን ዞሮ እንዳለችን እኔ በነገር ላይ ግን እኮ እንደ ህጋቸው እንደ ፍላጎታቸው የነበረው እሷ አብራ ትቀበር ነበር። ታውቃለህ? አዎ እኮ ማየት እንዴት አቃታት እኮ የምለው እሱ ነው። ማርያም ወስደው ዳነች እኮ እንደው እሷ ራሷ በነገራቸው የቤተሰቦቼ እሷ ራሷ ተፈላጊ ናት እና ልጁ የሞተ ጊዜ ሲቀበር አብራ ነው የምትቀበረው። እሷ ከነ ህይወቷ ማለት ነው እያየች ወንድዬም ያውቃል አይደል ይሄን ነገር ተቀበል ወንድዬም እኮ ግን በነገራችን ላይ በደንብ ያውቃል። ዝም ብሎ ነው እንትን የሚለው እኔ አላውቅም። ብቻ የነሱ ጉዳይ እግዚአብሔር ይብቃችሁ ልጆቼ ደከማችሁ ተሰቃያችሁ ብሎ አባሮልናል። እነሱን ሁለቱን ወደ ቤታቸው ሰዶልናል። በቃ እኔ የፈለገ ነገር ያድርጉ። አሁን ህግም ይቀጥላል። ባይዘው የህጉ ሁኔታም አለ ገና ነው አላለቀም። ምክንያቱም መጠየቃቸው አይቀርም ልጃችን ማለታቸው ለማለት የህግ ሂደት አለ። እነሱ ጋር ያስገባነው የወንጀልም ሪካርድ ስላለ በዛ መሰረት ይጠየቃሉ። ግን እኛን በጣም አንገላተውናል። ማርያም ነው የምላችሁ እኔ ነፍ ቀን እንቅልፍ እምቢ ብሎኛል። ቀን ከሌት እያሰብኩት ቪዲዮ ላይ ማየታችሁታል። ይሄ ከካሜራ ጀርባ እመቤቴ እያወራን ማለት ነው ያለቅሳል። በቃ እኔ እየተቀረጽኩ እሱ ሲያለቅስ ነበር። እነ ሰይዶ አንተ ሲጀመር ወደ ቡቡ ነህ እሱም እንደዚሁ በቃ እና የወንዶች ክሩ አይመስልም። ሁላ የሆነ ሰዓት ላይ ካስታወስክ እኛ ወንዶች አንመስልም ሁላችንም በቃ ታዲያ ምን ሆናል አንተ? አንድ ፍሬ ልጅ ገና የሳምንታት ልጅ እንደዚህ ስጋው እንኳን አጥንቶ ያልጠነከረ ልጅ እናትና አባት ሊገሉት ወይ ሊያቃጥሉት ነው ሲባል ሰው እንዴት ማመን ይችላል? በተለይ ልጁን ቀይረ ነው ተቀየረ የተባለ ጊዜ ያየነው ጥቁር ልጅ ነውና የዛኔ ሳየው
ላይክ በጣም እና ተለቅ ያለ ልጅ ነው 4 ወር ምናምን ይሆናል እና ላይክ ደነገጥን ሁላችንም። ከዛ ወደ ትዝታ እንሄድ ነው። ከዛ መኪና ውስጥ ገብተን መላቀስ ነው የተጀመረው። ከዛ ማን ነበር የሚያጽናናን ካስታውስ? ቴዲ ነበር። ቴዲ ወንጀለኛው ያጽናናናል ማለት ነው ይገኛል እያለ ቤቷ ድረስ ደግሞ ይዞ ሄደ እንጂ የሚገርም ነገር እሱን ስለ ያው ቤቱ እሱ ስለሆነ እሱ ወሰደን። ሚስቱ ነበረች ደብቃው የነበረው ልጁን ልጁ ጤነኛ ሆኖ አገኘ ነው። ቤቷም ሄደን ደግሞ እውነት አልመሰለኝም። አሁን ልጁን ተለይዛን እንዲሳነሳው የምር እውነት አልመሰለኝም። ላይክ ነው አይደለም ነው አይደለም በቃ ይሁን እጅ ውስጥ ገብቶ ነው አይደለም በቃ ጭንቀቱ ማለት ነው ነው። ግን ልዩነቱ ደግሞ በደንብ ያስታውቃል። አሁን ብዙ ጊዜ ህፃን ልጅ አንድ አይነት ነው የሚሆኑበት አይደለ? ግን የከለሩ ጉዳይ ያስታውቃል። የከለሩ ጉዳይ ደግሞ እኔ በቃ ውስጤ ላይ ያለ ልጅ ነው በቃ አውቀዋለሁ እንዴ ሽታው ሁሉ ያስታውቀኛል። እኔ ከሩቁ ማለት ነው መጀመሪያ ያየው አንተ አራው እኔ በደንብ ነው የማውቀው። ስፍስፍ ነው ያደረገኝ እንኳን ልክ ወደ ውስጥ አለ ልጁ ምናምን ብላን መጋረጃውን ገልጬ ስገባ ልቤ እንደዚህ ዘጭ ሲል ይታወቀኛል። ዘጭ ነው ያለው በቃ አረ በስመ አብ እጄ ሁሉ ይንቀጠቀጥ ነበር እንደዚህ ለማንሳት ልክ ሳይወስኑ በስመ አብ የተሰማኝ ደስታ ማለት ነው። አንስቼ ዋው ያን ቀን በጣም የተገኘ ቀን የዛለት ከባድ ስሜት ነው የነበረው። በጣም ዞሮ እነሱም እንግዲህ ቴዲም በጣም ተጸጽቷል። ዞሮ ያው ሁሉም መቀጣት ስላለባቸው ጣቢያ ገብቷል። ቴዲም እዛው ይሻለኛል ቴዲም ሰምተዋል። እዛው ይሻለኛል ነው ያለው ጣቢያው ይሻለኛል። ቴዲና በነገራችን ላይ ማን ነው ያኛው ሲከታተለን የነበር ነው የያዝ ነው ሲከታተለን እሱም ተጸጽቻለሁ ነው ሲል ነበር። ተጸጽቻለሁ ግን እሱን እኔ አላልኩትም አላመንኩትም ብሏል እያሉ ነበር መርማሪዎቹ። ለዛ እያሉ ነበር። ቢሆንም አሁን እሱ በዋስ ወጥቷል። እንዴትና ታምናለህ? እኔ አሁን ማንንም የማምንበት ጊዜ ላይ አይደለሁም። በተለይ ከዛ አካባቢ የመጡትን ሰዎች ሙሉ በሙሉ የማምንበት አንዳች ነገር የለም። ይሄ እኮ ትልቅ ትምህርት ነው። በደንብ ተማርንበት። ስለዚህ እንደዚህ ስላሉ ብቻ እኛ አምነናቸዋል ማለት አይደለም። ቤተሰቦቼ ገና ብዙ ምርመራ ይደረግባቸዋል። ፖሊስም አሁን በደንብ ጉዳዩን በሲሪየስ ይዞታል። ሰው ይፈልጋል መሰል ሂድ አናግራቸው እኔ ልዝጋው እስከዛ እና ቤተሰቦቼ ያው የተፈጠረውን ነገር አይታችሁታል። ብዙ ነገር ነው የተፈጠረው። እኛ በምንችለው አቅም ታግለናል፣ እስከ ጥግ ድረስ ሄደናል። ግን በቃ እግዚአብሔር ፈቀደና እዚህ ላይ በቃችሁ ብሎናል። እኛም እዚህ ላይ አቁመናል። በጣም ደስ ብሎናል። ግን እነ ትዝታ ሽምግልና ምናምን ብለዋል። እንሂዳ ነገ ቼክ እናደርጋቸው። ግን ሰርፕራይዝ ይዘንላቸው ነው የምንሄደው። እንደዛ ብለናል። ቤተሰቦቼ አብራችሁኝ ስላላችሁ ስለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን እያበረታታችሁት እያሞቃችሁት ስለሆነ በጣም አመሰግናለሁ። በተለይ ስትጀምሩ ላይክ አድርጋችሁ የምትጀምሩልኝ ቤተሰቦቼን በደንብ አመሰግናለሁ። ሱፐር ታንክስ እየላካችሁ በሽ እያደረጋችሁኝ ያላችሁ ሰዎች የምር በጣም ነው የማመሰግናችሁ። የምር ላይክ ቤተሰብ ማለት እንደዚህ ነው። እናንተ የምር ቤተሰብ ይሆናችኋል። ልጃችሁ ሆኗል። ችግራችሁ ሆኖ ከኛ ጋር እያለቀሳችሁ ከኛ ጋር እየሳቃችሁ ከኛ ጋር እየተጨነቃችሁ ይሄን ሁሉ ሰዓት አብራችሁ ይሄን ሁሉ ጊዜ ለረጅም ጊዜ ነው ይሄ ኬዝ ሲያዝገን የነበረው። እናንተ ግን አልሰለቻችሁም። አይዟችሁ እንደዚህ አድርጎ እያላችሁ ከጎናችን ነበራችሁና በጣም እናመሰግናለን። እግዚአብሔር ውለታችሁን በያላችሁበት ይክፈል። ሰይዶም አላህ ይክፈልልኝ ብሏል። እንግዲህ እኛም ብለናል። በጣም ወዳችኋለሁ። ሰላም ቆዩልኝ። እና ለምታረጉልኝ ትብብር፣ ላረጋችሁልኝ ትብብር፣ ወደፊትም ለምታረጉት ትብብር በጣም አመሰግናለሁ። ብዙ ውለታ ነው የዋላችሁልኝና እግዚአብሔር ያክብራችሁ። አቤሎም ያው እንዳያችሁት ነው። በጣም ብዙ ስራዎችን ነው የሰራው። ቀላል ስራ አይደለም የሰራው። እሱንም አመስግኑልኝ። እዚህ ስራ ላይ በጣም ብዙ ሰው ነው የተሳተፈው። አሁን እኔና አቤል ብቅ እንበል እንጂ እና ከድሮም አሉ፣ እሱም አለ፣ ሄኖክም አለ፣ ሁሉም አሉ እየረዱን ነበር፣ እያገዙን ነበር። ስለዚህ በጣም ነው የማመሰግናችሁ ለማለት እወዳለሁ። በጣም እሱ ተናግሮታል። እንግዲህ በጣም ነው የምናመሰግናችሁ በፈጣሪ ስም አብራችሁን
እስካሁን ይህን ያህል ድረስ ስለቆያችሁ በድጋሚ እስኪም እንዳለው ፕሮግራማችንን ብዙ ሰው ጋር በጣም አስተማሪ ነው ብዬ ስላመንኩኝ ነው ሼር እንድታደርጉት መደረጉ እንዳይረሳ። ስለዚህ ለነበረን ነገር በጣም እናመሰግናለን። ላደረጋችሁልን ነገር እግዚአብሔር ይስጥልን ማለት እንወዳለን። እናመሰግናለን። ሁላችሁንም በፈጣሪ ስም እናመሰግናለን። አብራችሁን እላይታችሁን ላላላችሁ ሰዎች አቤት አቤት አቶ እስክንድር ይኖራል እንዴ? አቤት እኔ ነኝ እስክንድር። ሰላም ነው? እንዴት ነህ? አለሁልህ። አንድ ህጻን ልጅ አለ አይደል አንተ ጋር? አዎ ህጻን ልጅ አለ እኔ ጋር። አዎ ለጥያቄ ስለምንፈልግ እዚህ ደግሞ ስለሚፈልግ አንዴ ፈልገን ነበር ቢሮ ፖሊስ ጣቢያ። እኔ አዎ ጣቢያ አንዴ ና እስኪ ና። እንግዲህ ተመልካቾቻችን ለምን እንደሆነ አላውቅም፣ አሁን መጥተው የህግ አካላቶች እስክንድርን ይዘውት ሄደዋል። እስቲ ለምን እንደሆነ ስልክም ደውለን ይሁን ቶሎ የሚመለስ ይመስለኛል። በነገራችን ላይ ምንም እንትን ያልነው ነገር የለም። ከስራዎቻችንን እያንዳንዱን ነገር ስንሰራ በጥንቃቄ ነው የምንሰራው። እያንዳንዱን ነገር ያለ መረጃ ያለ ማስረጃ የማናረጋቸው ነገሮች ምንም የሉም። ለዛም ነው ብዙ ጊዜ ድብቅ ካሜራ በየቤቱ እያስቀመጥን ስራዎቻችንን የምንሰራበት አንዱ ምክንያት ለዛ ነው። ቀድመን መረጃ ከያዘን በኋላ ለመግባት ስለምንፈልግ ማለት ነው። ስለዚህ ከዚህ ውጪ የተከሰተ የተለያየ ነገሮች ካሉ እሱን ሄደን የኛም የህግ አካላቶች ስላሉ በደንብ የምናጣራ ይሆናል። እንግዲህ ከፈጣሪ ጋር በልጁም ጉዳይ ደግሞ ምንም የሚመጣብን ነገር አይኖርም በእርግጠኝነት። ምክንያቱም ካለ ደግሞ እኛ ልጁን ለማዳን ነው እየሰራን የነበረው፣ በህይወት ለማቆየት ነው እንጂ እንደነሱ እንደሌሎቹ ወይ ለመግደል ወይ ለማሰዋት ወይ ደግሞ ሌላ ትርፍ ለማግኘት የገንዘብ ትርፍ ለማግኘት አይደለም ስናረጋቸው የነበሩ እያንዳንዱ ነገሮች። ስለዚህ በተቻለ መጠን ያው እስኪም ደግሞ እዛም ያውቁታል ያሉት የህግ አካላቶች ተባባሪዎቻችን ናቸው። ቶሎ እንደሚመለስ ተስፋ አለኝ። እናንተም እንግዲህ ኮሜንት ላይ የሚሰማችሁን ነገሮች ሀሳብ አስተያየቶቻችሁን እንድትጽፉ እንጠይቃለን። ምን አልካቸው? ዴራ ለቀቅባቸው እንዴ? ተጨነቀን እኮ እኛም ምን ተደረገ እንደሚችል እያሰብኩኝ ነበር። ትንሽ የሚያስጨንቅ ነገር አለው። ለምን እንዴ? ብዙ ነገር ነው እያሰብኩኝ የነበሩት። እነ ትዝታ ከሰሱ፣ እኛም የተወሰኑ ሰዎች አብረውን ሄደን ስለነበረ ምንድነው የሚለው ነገር በውስጤ በጣም እያመላለስኩኝ ነበር። እንትን ነው ቤተሰቦቼ፣ ያው የህፃኑ ጉዳይ ነው። ህፃኑ ህጋዊ አሳዳጊ ነህ ወይ ነው ጥያቄው። ህጋዊ አሳዳጊ አይደለህም። ስለዚህ አንድ ህፃን ያለ ህጋዊ አሳዳጊው ፍቃድ ሊኖር አይገባም ነው። እንግዲህ እናውቀዋለን። የፖሊሱም አካል ያው ህጉን መከተል ስላለበት ነው። ሂድ እስኪ ና ግባ ብለውና እሱም የተወሰነ ስለ ህፃኑና ስለ ሁኔታው ስለ ህጉም ያለውን ነገር ለኦዲየንስ እንዲነግርልኝ በተለይ ትበለው ንገረው ፕሮቶኮሉ እንዲል እዚህ መጥቶ የተወሰነ እንዲነግርልኝ ማለት ነው። በር ላይ አለሽ በእውቀቱ ይባላል። ሳጅን በእውቀቱ ውጣና ነግረው ጥራው። ኧረ ሂድ አንተ አክብረው። እና ይኸውላችሁ ወደ ቤተሰቦቼ ምንድነው የተፈጠረው? ፍቃድ አለ ወይ ነው የማሳደጊያ ነገር አለ ወይ ነው። አይ እሱ የለኝም ምናምን ስላቸው ለማንኛውም በቃ የተወሰነ ጥያቄ እናደርግልሃለን ከዛ ትሄዳለህ አሉኝ። ያው እንደገባን ህፃኑን ማምጣት አለብህ ምናምን አሉኝ። እኔ ደግሞ ያለውን ሁኔታ ነገርኳቸው። በተለይ እናትየዋ ጋር የተፈጠረው ነገር አባትየውም እና እንደ ማህበረሰብ ህፃኑ ላይ ሊደረግ ስለታሰበው ነገር ምናምን ማስረጃና መረጃ ሰጧቸው። መጣችሁ? እሺ እንትን እሷን ወንበር አንጣልጣና እዚህ ጋር ወል ና ሳጅን እዚህ ጋር። እሺ ሰላም ነው? እንዴት ነህ? እሺ አለን። ያው ቤተሰቦቼ ትንሽ ቪዲዮ እየሰራ ነበርና መሀል ላይ ያቋረጥከን ድንገት ሲንቋቋ እሱን ብቻ ቁጭ ብሎ ምን ላድርግ እያለ ነበር መሰለኝ። አሰራር አለው እያንዳንዱ ነገር ላይ እና አሁን ሁሉም ደግሞ ራሱን ከተጠያቂነት ማዳን መቻል አለበት። አሁን እኛም ይሄ መረጃ ከደረሰን በኋላ ዝም አልን ማለት እኛም ተጠያቂ ነው የምንሆነው በየፖዚሽኑ ማለት ነው። ለእናንተም ደግሞ ጥሩ ስለማይሆን
እዛ ስቴፕ ከሄድን በኋላ እዚህ ደረጃ ከደረስን በኋላ የልጁ እንዴት ነው መሆን ያለበት የሚል ራሱን የቻለ አሰራር አለ። እንኳን ሀገር ውስጥም ሆነ ከሀገር ውጭም ራሱ የሚሄድ አካል ካለ ማለት ነው ህጉን አሰራሩን ተከትሎ አንድ ሰው ያንን የማስተማር የማሳደግ አቅምስ አለው ወይ? ባህሪውስ እንዴት ነው? ያንን ልጅ ሳሳድጎ እንደራሱ በችግሩም በደስታውም በሁሉም ነገሮች ያግዛሉ የሚለውን ነገር የኛም ዘርፍ ጥናት ያደርጋል እንጂ አንድ ሰው ጋር ዝም ብሎ የሚሄድበት ሜካኒዝም አይኖርም። ከዛ በተጨማሪ ይሄን ኬዞች ማን ያጣራል? ሴቶችና ህፃናቶች ያጣራሉ። ምክንያቱም እነሱ ጋር ሄዶ መረጃ ዶክመንት እነኛ ሰዎች እዚህ አካባቢ ነዋሪ ናቸው ወይ? ሌጋል የሆኑ ሰዎች ናቸው ወይ? ነው ወደ ውጭ ነው ይዘውት የሚሄዱት? ነው እዚሁ ነው የሚያስተምሩት? የማስተማርስ አቅም አላቸው ወይ? በበጎ ፍቃድና በተለያዩ ተግባራቶች ውስጥ ምን አይነት ሚና አላቸው ተብሎ ጥናቶች ይካሄዳሉ። በየዘርፉ ይሄ መረጃ ዶክመንት ይቀመጣል ማለት ነው። ነገ ላይ የሆነ ኬዝ እንኳን ቢያጋጥም አያድርገውና የሆነ ነገር ቢኖር ማንም ሰው ከተጠያቂነት አይድንም እና ያን መረጃ እንዲኖራችሁ ነው እንጂ አሁን ዝም ብሎ የሰው ልጅ አስቀምጦ መንከባከብ የሚሆን ማገዝ የሚሆን ከህግ አሰራር ውጪ መሆን አይችልም። አሁን እኛ በዋናነት አሁን ለምንድን ነው እናንተ ጋር የተቀመጠው ብለህ ብትጠይቀኝ፣ ያው ቅድም በእርግጥ አውርተናል፣ ግን አሁን ደግሞ እንዳልኩት እዚህ ጋር ኦዲየንስ አለኝ እኔ የሚከታተሉና የተለያዩ ህገወጥ የሆኑ ስራዎችን እናጋልጣለን። ከእናንተም ጋር ከአንድም 2-3 ጊዜ ብዙ ሰዎችን ይዤ መጥቻለሁ። አንተም ፐርሰናሊ እንተዋወቃለን። በደንብ እንደዚህ ቃስ እንዳሁኑ ቀርበን አንተዋወቅም። እዛ ስመጣ ፖሊስ ጣቢያ አውቃለሁ እና ኦዲየንስ ወይም ተመልካቼ ማለት ነው፣ ይቅርታ ተመልካች ለማለት ነው፣ ተመልካቾቼ የሚፈልጉት ነገር አለ። አሁን እነዚህ ሰዎች ከዚህ በፊት ክትትል እያደረግን ነበር። የዚህ እናትና አባት ማለት ነው ለመግደል ሙከራ አድርገዋል። እሱን ማስረጃ መረጃውን እሰጥሃለሁ። ነገም እነሱ ስለጠሩን አብረን እንሄዳለን። አንተ እንድትሄድ እፈልጋለሁ። ምክንያቱም እነሱ መከሰስ ያለባቸው ነገር አለ። ሙሉ ፋይሉን አስገብቻለሁ። በእርግጥ ያው ትናንትና ነው ገና ልጁ እኔ ጋር የመጣውና ማሟላት ያሉብን ቪዲዮዎቹ መዘጋጀት ያለባቸውን በሙሉ እሱም እኔም አዘጋጅተናል። እነዛ ሰዎች በትክክል ሊገሉት እቅድ አወጥተው እናትየዋም ልትሸጠው ስትዘጋጅ አባትየውም ሊያደርገው የነበረው ሀሳብ በሙሉ እንደ ማህበረሰብም ደግሞ እዛ አካባቢ የነበረውን ችግር በሙሉ የሚገልጽ ሙሉ ዶክመንት እንሰጥሃለን ላንተ ማለት ነው፣ ለሌሎችም አካላቶች። ነገር ግን አሁን ላይ የኛ ስጋት የነበረው ምንድነው? ይሄ ልጅ እኛ ወስደን ለእናንተ ብንሰጣችሁ አሁን ያልኩ መረጃና ማስረጃ ስለሌለ እናትና አባቱ ከመጡ ቀጥታ አውጥቶ የመስጠት ነገር ሊኖር ይችላል ከሚል ፍርሃት አንደኛ። ሁለተኛ ልጁን እኔ ነኝ ያዋለድኩት ፐርሰናሊ ማለት ነው። እሱም ነበር አብረን ያዋለድነውና እንደ ልጃችን ነው የምናየው። እዚህ ልጅ ላይ ምንም ነገር እንዲደርስ ካለመፈለግ እኔ አሁን ብታምንም ባታምን እንደ ወላጅ አባት ነው ለሱ የሚሰማኝ ስሜቴ ማለት ነው። ስለዚህ ይሄ ልጅ ምንም ነገር እንዲደርስበት ካለመፈለግ የተነሳ እንደዚህ አይነት እርምጃ ውስጥ ገባን። አሁን ልጁ እኛ ጋር ነው ያለው፣ እኛ ጋር ነው ትናንት ያደረው። እንክብካቤ እያደረግንለት ያለ ነው እኛ ነን። ህጋዊ ነገሩን እንጀምራለን፣ እናስቀጥላለን። አሁንም ጣቢያ ሁኜ የተናገርኩት ነገር ይሄን ነው። ማድረግ ያለብን እናንተ ይሄን አሟሉ የምትሉን ነገር ለማሟላት ዝግጁ ነን። ግን ልጁ ከኛ ባይሄድ የተሻለ ነው። ምክንያቱም አሁን ላይ እናቱም አባቱም አክስቱም አጎቱም ዘመዶቹ በእናቱም በአባቱም በኩል በሙሉ ሊገሉት ይፈልጋሉ። ስለዚህ ቢያንስ እሱን እኛ ለተወሰነ ጊዜ እኛ እንደራሳችን እንድንይዘው እንዲፈቀድልን ከማለት ብቻ ነው ይሄንን ሀሳብ ያመጣው። መልካም። ምን አለ መሰለህ፣ በአሰራር እያንዳንዱ ነገር አለው። በተለይ ደግሞ አሁን ትልቁ እንድትገነዘቡት የሚያስፈልገው ነገር ምንድነው? በዋናነት እነኚህ ሰዎች በህግ ጥላ ስር ነው ያሉት። ስለዚህ ኦልሬዲ እነኚህ ልጁ ላይ ምንም ነገር ሊያደርጉበት የሚችሉት ነገር የለም። እነሱ ጋር ክትትል ማድረግ ያለብን ነገሮች ክሱንም ሁሉ ነገር መስርተን ራን እናደርጋለን። የሚከብድ ነገር የለውም። ግን ልጁ አሁን ባለው ነባራዊ ሁኔታ ላይ ይታወቃል እኮ አሁን አንዳንድ እናቶች ወልደው የሚጥሉ አሉ። የተለያየ ቦታ ላይ ጥለው ከእንደገና በአሰራሩ መሰረት አቅም ያላቸው ደግሞ ልጅ የሚፈልጉ ሰዎች ምን ያደርጋሉ? እዛ እንዲያሳድጉና እንዲኖሩ ማድረግ ይቻላል። የእናንተም ደግሞ መሆን የሚችለው አማራጭ ምንድነው? መጀመሪያ ካስረከባችሁ በኋላ ሌጋል በሆነ ዶክመንት ነው የምትረከቡት። ያን ደግሞ እያንዳንዱ ከወረዳም ከክፍለ ከተማም ከእያንዳንዱ አካል ምን አለ እርክብክብ ይደረጋል ማለት ነው።
ይሄ ብቻ አይደለም እንደዚህ የተጎዳ ሌላም ራሱ አሁን ውጪ ላይ ያሉ አካላቶች ካሉ አቅሙ ያላቸው ካለ ምን ይደረጋል ማለት ነው። ከሴቶችና ማህበራዊ ጉዳይ ጽህፈት ቤት ጋር ተነጋግሮ ማለት ነው ለእነኛ ሰዎች የሚፈልግ አሳድጋለሁ አቅም አለኝ ያለውን እያንዳንዱን መረጃ መጀመሪያ ሄደው የሚያጣሩ አካላቶች አሉ። ቀደም እንዳልኳችሁ እነኚህ ሰዎች ነዋሪ ናቸው ወይ፣ መረጃ አላቸው ወይ፣ በበጎ ነገር ይታወቃሉ ወይ፣ ይሄኛውን ወስደው አሳድገው ማኖር ይችላሉ ወይስ ድንገት በግልፍተኝነት ወይ ደግሞ በሆነ ነገር በማዘን ሊያደርጉት የፈለጉት ነው። ለምን ልጅ ሲያድግ ብዙ መሰረታዊ ነገሮች ሊሟሉለት የሚገባ ነገር አለ። ያንን የማሟላት አቅም አለው ጥናት ይደረጋል ማለት ነው። ሶ ይሄ ኢንተረስቱ ካላችሁ እኛም መልካም ነው። ግን መጀመሪያ ገቢ ሆኖ መረጃ ዶክመንት ፈርማችሁ እንደ ልጄ እንደ ራሴ ብላችሁ ያንን ዶክመንት አሟልታችሁ ካልሆነ በስተቀር አሁን ይሄ ከእገታ አይተናነስም። ሌላው አካል ደግሞ በዚሁ ልክ ማለት ነው እነኚህ ሰዎች አሁን ሌላ ክስ አሁን ቢመሰርቱ ምንድነው ሊያጋጥም የሚችለው? እኛ ተቀማን፣ እንደዚህ ደረሰብን በገዛ ልጃችን ሊሉ ይችላሉ። ጥፋታቸውን መሸፈኛ ሊያደርጉት ይችላሉ። ያ እንዳይሆን እኛ ጋር ይምጣና አግባብ ባለው መልኩ አሰራሩን ጠብቃችሁ ምን ታደርጋላችሁ ማለት ነው ተረከባችሁ ማሳደግ ትችላላችሁ። እሺ አሁን እኔ ልጠይቅህ፣ ይኸውልህ እናትና አባቱ አልታሰሩም። እናትና አባቱ ገና ናቸው። ሌሎቹን የታሰሩት ማለት ነው አክስቱ፣ አጎቱ ምናምን እና እናትና አባቱ ምናልባት ምን እንዳሰቡ ሴራቸው እንደሆነ አላውቅም። ገብቶሃል? አሁን ለአንድ ቀን እኛ ጋር ይሁን ህጉን ስርዓቱ ምናምን ሳላቅ ምናምን ሳይሆን ለአንድ ቀን እኛ ጋር ይሁንና ነገ እናትና አባቱ እናገኛለን። እነሱ ጋር እናንተ የምትወስዱት እርምጃ ካለ አብረን ነው የምንሄደው። እናንተ እንትን ትላላችሁ። ግን ነገ የእርቅ ፕሮግራም ብለው ነው ሽምግልና ብለው። ስለዚህ ከእነሱ ጋር ዛሬ እኛ ጋር ይደርና ነገ እነሱ ጋር እናወራለን። ከዛ ቀጣይ ያለውን ከአንተ ጋር የምንነጋገርበት ይሆናል። ያው አስፈላጊም ስለሆነ ማለት ነው። ነገር ግን አሁን እነዚህ አለመታሰራቸው አለመያዛቸው እኔ እና እሱ ያሰብነው ነገር አለ። እነሱ የተወሰነ የቀረች ነገር አለ፣ ትንሽዬ ነገር፣ እሷን ፋይናላይዝ አድርገን ለህግ አካል አሳልፈን እንሰጣለን። እሱ ነው የኛ። ስለዚህ ካለኝ መረጃ አንፃር የተወሰነች የሽምግልናው ኬዝ በዛ መልኩ ይለቅ በሚል የተፈጠረ ካልሆነ በስተቀር እኔ ያለኝ መረጃ ያ ስለሆነ ሽምግልና በሆነ ከሆነ መልካም ነው ባይዘው። ለምን አንድ ሰው እንዲግባባ ተግባብቶ በሰላማዊ መንገድ ህይወቱን እንዲኖር ከስተቱም ተምሮ የተሻለ ውጤት የተሻለ ህይወት የተሻለ ተግባቡት እንዲኖረው ነው ዋናኛ ዓላማ። ስለዚህ በሽምግልናው ከጨረሳችሁ መግባባት የሚቻልባቸው ነገሮች ካሉ እሰየው። ግን ከሽምግልናው ባሻገር የግድያ ሙከራ የተለያዩ የተደረጉ ተግባራቶች ካሉ ግን ማለት ነው በሽምግልና ብቻ ነገሩ ሊቋጭ አይችልም። ስለዚህ አሁን አስተዳዳሪ እርምጃና የህይወት ማጥፋት ወንጀል ነው ይሄ ማለት ቀላል ነገር አይደለም። ስለዚህ አንድ ህፃን ልጅ ምንም የማያውቀውን ለመግደል ለመሞከር የተለያዩ ነገሮች አደጋ ራሱ ላይ ለመጣል ለመሞከር ማለት ከግድያ ወንጀል ጋር ነው። ይሄ ደግሞ ከባድ ወንጀል ነው። ስለዚህ ከዚህ አንፃር ደግሞ እናትም ሆነ አባትም ሆነ አክስትም ሆነ የትኛውም አካል ተጠያቂ ከመሆን አይድንም። ስለዚህ መሆን የሚችለው ነገር ምንድነው? በዋናነት የምናደርገው እናንተ እስከ 4 ሰዓት ባለው ነገ ላይ ማለት ነው እስከ 4 ሰዓት ባለው አሳውቁን። እስከ 4 ሰዓት ያለውን ነገር የደረሳችሁበትን ካሳወቃችሁን በኋላ እኛ መመከር ያለባቸው አካላቶች ካሉ ምክር ሰጥተን መገሰጽ ያለባቸው ተገስጸው ልጁን አስፈላጊ ከሆነ ተግባብቶ ራን የሚያደርጉ ከሆነ ለቤተሰቡ የማይግባቡና ማሳደግ የማይችሉ የተለያየ አእምሮ ችግር ያለባቸውም ከሆኑ ምን ይደረጋል ማለት ነው? ወደ ጉዲፈቻ ነው የሚሰጠው። ትክክል። እኛም በነገራችን ላይ ፈልገነው የነበረው ነገር እሱን ነው። በጠዋት ሄደን ሽምግልና ብለው ጠርተውናል። ሽምግልና ብለው ደግሞ ሲጠሩን ለምንድን ነው የጠሩን? እነዚህ ሰዎች ተቀይረዋል አልተቀየሩም ማለት ባንዴው እንደማይቀየሩ እውን ነው። ግን እስቲ በአስተሳሰብ ደረጃ እንኳን ምን ያህል ደረጃ እስቲ ደርሰዋል ተሰምቷቸዋል ወይ እንኳን ትንሽ የሚለውን ነገር ለማየት ፈልገን ነው ለመሄድ የፈለግነው። ነገ ስንሄድ ደግሞ ብቻችንን አይደለም የምንሄደው፣ የህግ አካላቶች ይዘን ነው የምንሄደው። ተግባብተን ነው የምንሰራው። ስለዚህ አንድ ላይ ነው የምንሄደው። እሱ ነው እና ደግሞ ምን ያህል የአእምሮ ችግርም እንዳለባቸው እንዲታይ። ምክንያቱም እንዳልኩህ አሁን እኔ ማሳደግ የምፈልገው እሱ ነው ማሳደግ የሚፈልገው እኛ ነን። ኦዲየንስ የኛ ተመልካቾችም ነው ማሳደግ የሚፈልጉት። ይሄ የሁላችን ልጅ ነው፣ መከራ ያየ ልጅ ነው። ገና አወር እንኳን በስርዓት አልሞላውም፣ ግን ብዙ ሰቃይ አይቷል።
ስለዚህ ይሄ ልጅ እኛን ለማሳደግ አናንስም። እንዳልከው ግን መሟላት ያለበት ነገር ለማሟላት ዝግጁ ነን። ቤተሰቦቹ ምን ያህል የአእምሮ ችግር እንዳለባቸው ጤነኛ እንዳልሆኑም እንዲታወቅልን እንፈልጋለን። ብቻ ዞሮ ዞሮ ነገ የመጨረሻ ቀን እድሉንም ስጠንና ነገ የመጨረሻ ቀን ሆኖ ማስረከብም ካለብን እናስረክባለን። አንተ የምትወስነውን ነገር ካለ እንወስናለን ብዬ አስባለሁ። መልካም። ባለቤት ወይ ደግሞ እናት አባት ቤተሰብ ካላችሁ እናንተ ብቻ ሳይሆን ከእናንተ ጋር ያሉ ቤተሰቦች ትዳር ውስጥ ካላችሁ ባለቤቶቻችሁ ጭምር መጥተው ኮንፊርም ማድረግ መቻል አለባችሁ። አይ እኛ የለንም ትዳር የለንም ሁለታችንም። ለምን አሁን በአሰራሩ መሰረት አንድ ሴት ፍላጎት ከሌላት ሚስትየዋ በባልየው ፍላጎት ብቻ ህፃን ልጅ እዛ ቤት ውስጥ አይሄድም። ምክንያቱም የእሷም የእሱም እንክብካቤ ያስፈልገዋል። ስለዚህ በቃ እነዚያው እንግዲህ ወጣቶች ናቸው በእርግጥ። ስለዚህ እነዛ ነው የሚሆነው። እናመሰግናለን። እሺ ሸኝልኝ አንተ። እሺ በጣም ነው የማመሰግነው ሳጅኒ። እሺ እግዚአብሔር ይስጥልኝ። እሺ ሸኛው በዛው። እሺ ውድ ተመልካቾቼ እንግዲህ እንዳያችሁት ነው ከሳጅን ጋር በተወሰነ መልኩ የተስማማነው ነገር አለ። ነገ ከነ ትዝታ ጋር ቀጠሮ አለን። እንግዲህ ቀጠሮ አስይዘውናል፣ እንሄዳለን። እነሱን የምናወራቸው ይሆናል። ያው የተለየ የምናወራው ነገር ኑሮን ሳይሆን ግን የግድ ምን ሊሉን እንደሚችሉ ምን ሊሉን እንደፈለጉ ማወቅም ማጣራትም ስላለብን እንሄዳለን። እነሱን እናወራቸዋለን። አሁን ላይ እኔ ደስተኛ ነኝ፣ ባለኝ ነገር ደስተኛ ነኝ። ፖሊሱም ይዞኝ የነበረው ያው የግድ ፎርማሊቲ ስላላሟላው ያን ፎርማሊቲ ከመፈለግ አንጻር ነው። እሱንም ነገር አሁን እንዳያችሁት ተስማምተናል ከሳችን ጋር። እናንተ ግን በጣም ነው የማመሰግናችሁ። በደንብ ተከታትላችሁ ያለበትን ነገር አሳውቃን ምናምን እያላችሁ በደንብ ስትጠይቁኝ ነበር እና ይሄ ነገር ደግሞ ለእኔ ብርታት ሆኖኛል፣ አበርትቶኛል፣ አጠንክሮኛል። ሁላችሁንም ከልብ ላመሰግናችሁ እፈልጋለሁ። ልጁን አሳልፌ አልሰጥም ለማንም ማለት ነው። አይታችኋል እንግዲህ ዛሬ ፖሊስ እንኳን ስጠኝ ሲለኝ ፈቃደኛ አልሆንኩም። ቢያንስ አንድ ቀን ከኔ ጋር ይደር ብያለሁ። ነገ ደግሞ የሚሆነው አይታወቅም። ምናልባት ካንተ ጋር ይቆይ ልባልም እችላለሁ። ከኔ ጋር የሚቆይበትም ነገር ካለ እንደዛ አደርጋለሁ። ግን እናንተ ብዙዎቻችሁ በጣም ብዙዎቻችሁ እኔ አሳድገዋለሁ እያላችሁኝ ነው እና ያ ለእኔ በጣም ትልቅ ብርታት ነው። እውነት ለመናገር ብቻዬን እንዳልሆንኩ እንዲሰማኝ አድርጋችኋል እና ሀሳብ አስተያየታችሁን ካላችሁ ኮሜንት ሀሳብ መስጫ ሳጥኑ ላይ አለ። ከዛ ፈርዘር ኢንፎርሜሽን የምትፈልጉም ካለ ደግሞ ዲስክሪፕሽን ላይ ስልኬም አለ፣ ዋትሳፕ፣ ኢሞ፣ ቴሌግራም ስላለ እዛ ጋር ማነጋገር ትችላላችሁ። ፐርሰናል የሆኑ ኬዞችን ማለት ነው። እዛ ጋር ልናወራ እንችላለን። ፐብሊክሊ ሁሉም ነገር መደረግ የለበትም። ለዛ ነው ፐብሊክሊ ብዙ ነገሮችን ማናረገው። እናንተ ግን ከልባችሁ ተጨንቃችሁ ይህንን ነገር እያረጋችሁ ስለነበረ በጣም ላመሰግናችሁ እወዳለሁ። ልጃችን ሰላም ነው፣ ሰላም ነው፣ በጣም ሰላም ነው። እንዴት ነው እንደ ማንኛውም ህፃን እያለቀሰ ነው፣ እንደ ማንኛውም ህፃን እየተጫወተ ነው፣ እየሳቀ ነው። እኛም አለን። ልምድ ያላቸውም ጓደኞቻችን አሉ። እነሱም እንዴት ዳይፐር መቀየር እንዳለብን፣ እንዴት ዋይፕስ ምናምን እንዴት እንደሚጠቀም፣ ጦጦ እንዴት እንደሚሰራ ኮርስም እየወሰድን ነው። ለወደፊት እየተዘጋጀን ነው። ሁላችንም እንግዲህ እግዚአብሔር በሚያውቀው ወደፊት ጥሩ ነገር ያጋጥመናል ብዬ ተስፋ አደርጋለሁ። በቃ ይሄ ነው ልላችሁ የምፈልገው። ነገ ግን ትልቅ ቀጠሮ አለን ቤተሰቦቼ። ይሄ ቪዲዮ እንዳለቀ ለነገ ቀጠሮ አላርም ሞልታችሁ ቀስቅሱኝ። ነገ ትልቅ ቀጠሮ አለን። እዛ ሄደን የምናወራ ይሆናል። ከነሱ ጋር ያለውንም ሂደት ምንድን እንደሆነ መጨረሻውስ ምንድን ነው የሚለውን ነገር ለመጨረስ ጥረት እናደርጋለን። ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሱፐር ቻት እየሰጣችሁኝ፣ ሱፐር ስቲከር እየሰጣችሁኝ ላላችሁ ሰዎች በሙሉ ልባዊ አክብሮት አለኝ። ልጄን እንደ ልጃችሁ እንደ ልጃችን አይታችሁ ስለተጨነቃችሁ ከልብ አመሰግናለሁ። መልካም ጊዜ። እወዳችኋለሁ። ነገ እንገናኝ። ሰላም ሰላም፣ ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። የዚህ ልጅ ጉዳይ እንግዲህ ብዙዎቻችንን አስደስቶ አስጨንቆ አሳዝኖም ነበር። ባለፈውም ትናንትና እንዳያችሁት ያው ፖሊስ
መጥሪያ ይዞ መጥቶ ጠርቶኝ ነበር። የነበረውም ነገርም አይታችኋል። ሁሉም ነገር እግዚአብሔር እንደፈቀደው ነው የሚሆነው። እኛ አዝነን ተክዘን ጨንቆን መግቢያ መውጫው ጠቦን በነበርንበት ሰዓት ከጎናችን የነበራችሁ ሁላችሁንም ቤተሰቦች በጣም እናመሰግናለን። በጣም ደስተኞች ነን። ነገር ግን ሁሉም ነገር በህግና በአግባብ መሆን ስላለበት ነው ፖሊስም ትናንትና ያያችሁትን እርምጃ እኔ ላይ የወሰደው። ምንም ኮምፕሌን የለንም አይደል? አንተም አለ የለ የህግ አካላቶች ናቸው። አስፈላጊም ነው። ምክንያቱም ጥሩ የሚደረግ መጥፎ የሚደረግ ምርመራ ያስፈልገዋል። አንዳንድ ጥሩዎች ከጀርባቸው ምንድነው ያላቸው፣ አንዳንድ መጥፎዎች ከጀርባቸው ምንድነው ያላቸው የሚለውንም ነገር ማየት መመርመር ስለነበረባቸው እነሱም ደግሞ ከኛ ጋርም ቢሰሩም እኛም ራሳችን ለህግ አሳልፈን መስጠት ያለብን ጉዳይ ስለነበር ነው ያ ነገር የተፈጠረው። ቤቢዬ በጣም ደህና ነው። ምንችለውን ያክል እያደረግንለት ነው። በጣም ደስ የሚል ልጅ ነው። እንደዚህ ደስ ብሎኝ አያውቅም። ትናንትናም የተፈጠረውን ነገር አስረድቻችኋለሁ። ዛሬ ምንድነው የሽምግልና እንፈልጋለን ብለው ትዝታና ወንዴ ልከውብናል። ትዝታና ወንዴ ለህግ ያላቀረብናቸው ወይም ህግ እስካሁን ያልሄደባቸው ብቸኛው ምክንያት ወንዴ ገና ትናንት መሰለኝ ከሆስፒታል የወጣው ትናንት ነው አይደል? ስለዚህ እሱ ያስተካክልና እኛ እንጠይቃቸው ፐርሰናል እኔ ራሴ ስለምፈልጋቸው ሁለቱንም ህግ እንዲጠይቃቸው ፈልጋለሁ። ማስረጃና መረጃ ይዤ የምጠይቃቸው ይሆናል። በነገራችን ላይ የወረቀቱን ጉዳይ ጨርሰናል ያልከው የወረቀቱን ጉዳይ ጨረሰን። በጣም አሪፍ። በቃ እኛ የምንፈልገው ይሄን ነው። እያንዳንዱ ስቴፖቻችን ያው አንዳንዴ ከቪዲዮ ጀርባ መስራት ያለብን ነገር ስላለ ከቪዲዮ ጀርባ ነው እየሰራን ያለ ነው። ለእናንተ ማሳወቅ ባለብን ልክ እናሳውቃችኋለን። ከዛ ውጭ ደግሞ እኛ ብቻችን መስራት ያለብን ነገር ካለም ደግሞ እየሰራን ነው የምንገኘው። ዛሬ ወደ ትዝታ ቤት እንሄዳለን። ምንድነው ያለኝ ወንዴ፣ እኔና ትዝታ ልናናግርህ የምንፈልገው ጉዳይ አለ። ትልቅ ጉዳይ ነው ያለኝ። ከዛ ውጭ የማህበረሰባችን ተወካይ ወይም የኛ ብሔር አዩ ምናምን የሚባሉት ማለት ነው የነሱም ተወካይ አንድ እንዳለ የአብርሃም ልጆችም እንዳሉ እና ሌሎች ሰዎችን ብቻ ሰብሰብ ብለን እንጠብቀሃለን። አናግረን እንድታናግረን እንፈልጋለን ነው ያሉት። እኔ ደግሞ ሁኔታውን የግድ ማየት ስላለብን ምንድነው ሐሳቡ ወይም ደግሞ እኛ ባደረግነው ዙሪያ የተከናወነ አዲስ ነገርም ካለ ብዙ ነገር አለን ያለ ሄደን ቼክ እናደርገዋለን። ያን ቼክ የምናደርገው ግን እንዳልኳችሁ በጣም በሴፍቲ ነው። አሁን ነገሮችን እንደዚሁ በቀላሉ እነሱን አምነን የምናደርገው ነገር አይኖርም። ከጀርባ ብዙ ሰዎች አሉ፣ የህግ አካላትንም ጭምር ማለት ነው። ዛሬ እነሱ ሰርፕራይዝ ሊያደርጉኝ አስበው ከሆነ አላውቅም፣ ግን እኔ ሰርፕራይዝ ላደርጋችሁ አስቤያለሁ። ውድ ቤተሰቦቼ እናንተንም ሰርፕራይዝ ነው የማደርጋችሁ መጨረሻ ላይ በሚኖረን ቆይታ ማለት ነው። በደንብ ተዘጋጅተንበታል። አንተ በደንብ ተዘጋጅተሃል ሰውዬ? ተዘጋጅተናል። የስ ከዚህ በፊት የነበረው አካሄዳችን ትንሽ ስሜታዊነት ነበረው። ምክንያቱም ልጅ ነው፣ ልጄ ነው፣ ልጅህ ነው፣ ልጃችን ነው ቤተሰቦቼ። የልጅ ነገር ደግሞ ትንሽ ያሳስበናል። አሁን ግን በኖርማሉ አእምሯችን ማሰብ ጀምረናል። በኖርማሉ አእምሯችን ስናስብ እንዴት ማኔጅ ማድረግ እንዳለብን ጉዳዮችን እንዴት መስራት እንዳለብን እናውቃለን። አሁን ያን ስቴፕ ነው ልናደርግ የፈለግነው። ወደዛ የምንገባ ይሆናል ማለት ነው። ውድ ቤተሰቦቼ እናንተ ግን ሁሌም እንደምለው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ የማየታችሁ እንዳትረሱ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጋችሁ ታዩታላችሁ። ብዙ አዳዲስ ሰዎች እያየው ነው ቻናሌ ላይና እናንተ ሰብስክራይብ አድርጋችሁ ከዛ ውጭ ግን ስትጀምሩ ቪዲዮን ሁሌም ቢሆን ላይክ የሚለውን በተን ነክታችሁ ጀምሩት። ላይክ ማድረጋችሁ በብዙ መልኩ ይጠቅመናል። ከዛ ውጭ በቻላችሁት አቅም ቪዲዮ ሙሉን ለማየት ሞክሩ ለማለት እወዳለሁ። ሱፐር ቻት ወይም ሱፐር ስቲከር እየሰጣችሁኝ ላላችሁ ቤተሰቦቼ ኤልሳ ካሳ በጣም ነው የማመሰግነው። የምር እናንተ ከምታስቡት በላይ ለኔ የሚጠቅመኝና የሚደግፈኝ ነው። ፐርሰናሊ እየደወላችሁ የምታበረታቱኝ ሰዎች ቤተሰቦቼ፣ የቅርብ ቤተሰቦቼ የሆናችሁ በጣም አመሰግናለሁ።
ከጎኔ ስለሆናችሁ እያበረታታችሁኝ ስላላችሁ እስኪ አይዞህ ስለምትሉኝ በጣም ደስተኛ ነኝ። የምሬን ነው። በፊት የሚመስለኝ የነበረው አንተ ብቻ ነው ያለህ የሚመስለኝ ታውቃለህ። አሁን ግን በጣም ብዙ ሰዎች ነው ያሉኝ። ትከሼ ምንድነው ትልቅ ነው እናሳድገውላችሁ እኮ እንዴ በጣም ብዙ ሰው ለኔ ስጠኝ እኔ ያሳድገዋለሁ የሚሉ ሰዎች አሉ። ግን እንዳልኳችሁ የህግ አግባብ ስላለ በዛ ህግ አግባብ እንሄድና ለአንዳችሁ ሰጣችኋለሁ ብላችሁ ደስ ይለኛል። ግን አልሰጥም፣ ለማንም አልሰጥም፣ ለማንም አንሰጥም። ልጁ ከኛ ጋር ነው የሚሆነው። አሁን ወደ ውስጥ እንገባለን። አብራችሁን ቆዩ እንዳትረሱ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እሺ እንግባ። እንዴት ዋላችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰላም ናችሁ? እሺ እንዴት ነህ? ሰላም እንዴት ነህ? ሰላም ናችሁ? እንዴት ናችሁ? እሺ ሰላም ነው? እንዴት ነህ? ሰላም ነው?